ዛሬ ደግሞ ታሪካዊ ነገር ነው የምነግራችሁ። እሱም አፄ ኃይለ ሥላሴ በአሜሪካ ያደረጉት ጉብኝትና በዛ የተደረገላቸውን አቀባበል ነው። ቪዲዮውን እስከመጨረሻው ከተመለከታችሁት በብዙ ነገር ተጠቀሙበታላችሁ። አፄ ኃይለ ሥላሴ እንደ አውሮፓውያኑ አቆጣጠር በጥቅምት 1963 ወደ አሜሪካ ለሁለተኛ ጊዜ ጉብኝት በሄዱበት ወቅት ዋሽንግተን እንደደረሱ መጀመሪያ ያደረጉት ነገር እዛው ከተማ ውስጥ የሚገኘውና ታሪካዊውን ጆርጅ ታውን ዩኒቨርሲቲ ነበር የጎበኙት። ታዲያ ይህ ዩኒቨርሲቲ እሳቸውን ሲጠራቸው ዝም ብሎ አልነበረም። የክብር ዶክትሬትም በልዩ ስነ ስርዓት አበርክቶላቸውም ነበር። During the 8-day visit of Haile Selassie to the United States, he will participate in many ceremonies that demonstrate the respect of a friendly nation. በመቀጠል አፄ ኃይለ ሥላሴ የአሜሪካኑ ፕሬዝዳንት ጆን ኤፍ ኬኔዲ ለማግኘት የመላ ልዑካን ቡድናቸውን ይዘው በባቡር ነበር ወደ መሃል ዋሽንግተን ዲሲ ከተማ የሄዱት። በወቅቱም የባቡር ጣቢያው ድረስ ፕሬዝዳንት ጆን ኤፍ ኬኔዲ በመገኘት ለንጉሱ አቀባበልም አድርጎላቸዋል። እዚህ ጋር ልብ ማለት ያለብን ነገር ለየትኛውም የሀገር መሪ በተለይም ለጥቁር ሀገር መሪ እንደዚህ አይነት አቀባበል ተደርጎ አይታወቅም ነበር። ለንጉሱ የተደረገላቸው አቀባበል አፄ ኃይለ ሥላሴም ለተደረገላቸው አቀባበል ምስጋናቸውን በአማርኛ ቋንቋም አስተላልፈዋል። ክቡር ፕሬዝዳንት፣ ክቡራን ከባቡር ጣቢያው በቀጥታ ወደ ዋይት ሃውስ ነበር ጉዞ የተደረገው። በጉዞ ላይ በመላ ዋሽንግተን አካባቢ የነበሩ ሰዎች አንድ የአፍሪካ ንጉስ መምጣቱን ሰምተው ከመንገድ ዳሩ ግራና ቀኝ ተሰልፈው ነበር የኢትዮጵያ ሰንደቅ ዓላማን እያውለበለቡ ለንጉሱ እንኳን ደህና መጡ ሰላምታ ይሰጡ የነበረው። ንጉሱም በበኩላቸው በክፍት መኪና ላይ ሆነው ለአሜሪካ ህዝብ ሰላምታን እየሰጡ ነበር ያለፉት። በነጩ ቤተ መንግስት እንደደረሱም ከፕሬዝዳንት ጆን ኤፍ ኬኔዲ ጋር በኦቫል ኦፊስ ውስጥ ተገናኝተው ስለሁለቱ ሀገራት ዘርፈ ብዙ ግንኙነቶች ዙሪያ እንዲሁም አዲስ ስለተቋቋመው የአፍሪካ አንድነት ድርጅትም ሰፋ ያለ ውይይትንም አድርገዋል። ንጉሱ ከዋይት ሃውስ ወጥተው በመቀጠል የሄዱት ወደ አብርሃም ሊንከን መታሰቢያ ሙዚየም ሲሆን እዛም ተገኝተው ለአብርሃም ሊንከን ማስታወሻ የሚሆን የክብር በብር የተሰራ የአበባ ጉንጉንም ከሐውልቱ ስር በክብርም አስቀምጠውለታል። በመቀጠል በአሜሪካ ህግ ማውጫ ምክር ቤት በመገኘት ከተለያዩ የአሜሪካ የኮንግረስ አባላት ጋር በመሆንም ውይይት አድርገዋል። ከፕሬዝዳንት ኬኔዲ ጋር በመሆንም በአሜሪካው የውጭ ጉዳይ መስሪያ ቤት በመገኘት ከ500 በላይ ጋዜጠኞችና የተለያዩ ሀገራት ተወካዮች ባሉበትም የጋራ መግለጫም ሰጥተዋል። ከዚህ በኋላ የዋሽንግተን ጉብኝት ጨርሰው ወደ ኒውዮርክ የሚሄዱበት ሰዓት ይደርሳል። ለዚህ ጉዟቸውም ይረዳቸው ዘንድ የፕሬዝዳንት ኬኔዲን ፕሬዝዳንታዊ ሄሊኮፕተር ተጠቅመው ነበር የተጓዙት። እዚህ ጋር አንድ ልብ ማለት ያለብን ነገር ለአፄ ኃይለ ሥላሴ የሰጣቸውን ክብር እዚህ ጋር ማየት ትችላላችሁ። አፄ ኃይለ ሥላሴ ኒውዮርክ ከተማ ሲደርሱም በዋሽንግተን ከተማ ከተደረገላቸው አቀባበል ያልተናነሰ በሚባል ደረጃ ብዛት ያላቸው የኒውዮርክ ከተማ ሰዎች በአደባባይ ንጉሱን ለማየት ወጥተው ነበር። ንጉሱም አክብሯቸው ለወጣው ህዝብ በክብር ሰላምታ ሲሰጡም ነበር። የኒውዮርክ ከተማ ከንቲባም አቀባበል ካደረገላቸው በኋላ ወደ ከተማዋ ማዘጋጃ ቤት በመሄድ ንጉሱ የከተማዋ የክብር መዝገብ ላይም የክብር ጽሑፋቸውንና ፊርማቸውንም በክብር አኑረዋል ማለት ነው። በመቀጠል እዛው ኒውዮርክ ከተማ ውስጥ የሚገኘውንና ኢትዮጵያ መስራች ወደ ሆነችበት የተባበሩት መንግስታት ዋና ጽሕፈት ቤት ነበር እሳቸውና ልዑካቸው ያመሩት። እዛም እንደደረሱ የመንግስታቱ መስሪያ ቤት ዋና ጸሐፊን ጨምሮ በህብረቱ ከፍተኛ አመራሮች አቀባበልም ተደርጎላቸዋል። አፄ ኃይለ ሥላሴ በህብረቱ ተገኝተውም የአፍሪካ ህብረት በአዲስ አበባ ያደረገውን ስብሰባ ተከትሎ በሁሉም አባል ሀገራት የተፈረመውን ስምምነት የሚገልጽ ዶክመንት ለተባበሩት መንግስታት ዋና ጸሐፊም አስረክበዋል። በዛውም ታዲያ ለህብረቱ ከኢትዮጵያ ህዝብና መንግስት የተዘጋጀ ስጦታም አበርክተዋል። ስጦታውም ልዩ ጌጥ በሆነ የተሰራ የአክሱም ሐውልት ነበር። ንጉሠ ነገስቱም የተባበሩት መንግስታት ጠቅላላ ጉባኤ ላይ ተገኝተው ንግግርም አድርገውም ነበር። በንግግራቸው መሃልም በሀገራት መካከል ወዳጅነትና የሰላም አስፈላጊነትን እንዲሁም የሰብአዊ መብቶችን መከበርም አጽንኦት ሰጥተው ነበር የተናገሩት። ሰብአዊ መብቱ እንዲጠበቅለት ለማረጋገጥ የዓለም ሰላምና ጸጥታ እንዲጠበቅ ለማድረግ የሚያስችሉትን የሰው ልጅ የሚመኛቸውን ከፍተኛ ዓላማዎች የያዘ ነው። ከተባበሩት መንግስታት ስብሰባ በኋላም ንጉሱ ለአሜሪካ ህዝብ በቀጥታ በቴሌቪዥን በሚተላለፍ ወቅታዊ ፕሮግራም ላይ ተገኝተው ውይይትና ቃለ መጠይቅም አድርገው ነበር። ይህ ኢንተርቪዋቸው እሳቸውን ማግኘትና ማየት ላልቻሉ ብዛት ላላቸው አሜሪካውያንም በቲቪ እንዲያዩአቸው ትልቅ ምክንያትም ሆኗል።
በመጨረሻም ንጉሱ ያረፉበት ሆቴል ውስጥ ብዛት ያላቸው ኢትዮጵያውያን ተማሪዎች ተገኝተው ከንጉሱ ጋር ጥሩ የተባለ ውይይትም አድርገዋል። ተማሪዎቹም ብር አዋጥተው ለንጉሱ ስጦታም አዘጋጅተውም ሰጥቷቸዋል። አፄ ኃይለ ሥላሴም ኢትዮጵያውያን ተማሪዎቹን አመስግነው በርትተው ተምረው ሀገራቸውን እንደተማሩበት ሀገር እንዲያሳድጉም ተማሪዎቹንም አሳስበዋል። እንዴት ነው ተማሪዎቹ ስነ ስርዓታቸው እርጋታቸው ደስ አይልም? ብቻ ንጉሰ ነገስቱም ስኬታማ ጉዟቸውን ጨርሰው ወደ ሀገራቸውም ተመልሰዋል። የንጉሰ ነገስቱም የአሜሪካ ጉዞ ከብዙ በጥቂቱ ይህን ይመስላል። የአፍሪካ አባ